ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የተለያዩ ሁለት ወይም ከዛ በላይ የሆኑ ዴታዎችን ያላቸውን ዲስፐርሽን ኮምፔር ማድረግ ብንፈልግ ከምንጠቀምባቸው ቱሎች ውስጥ አንዱ የሆነው ኮኤፊሽንት ኦፍ ኳርታይል ዲቪዥንን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። በመጀመሪያ የአንድን አንግሩፕ ዴታ ኮኤፊሽንት ኦፍ ኳርታይል ዲቪዥን እንዴት ኮምፒውት እንደምናደርግ እንመልከት። በቅድሚያ ግን ይህን አክቲቪቲ እንመልከት። ምን ይለናል? ኮንሲደር ዘ ፎሎዊንግ ቱ ዴታ ሴትስ። ኤ እና ቢ ተሰጥተውናል። ኤም 7 ዴታ ቫሊዩስ አሉት፣ ቢም እንደዚሁ 7 ዴታ ቫሊዩስ ተሰጥተውታል። የነኚህን የሁለቱን ዴታ ቫሊዩስ ወስደን የእያንዳንዱን ኳርታይል አፐር እና ሎወር ኳርታይል ኮምፒት እናደርግና ከዛ ኢንተር ኳርታይል ሬንጁን ኮምፒት ለማድረግ እንሞክራለን። በዚህ ሂደት በኤ እና በቢ መካከል ያለውን ቫሪዬሽን ማየት እንችላለን ወይ የሚለውን እንመለከታለን። ዋን ፋይንድ ዘ ፈርስት ኤንድ ዘ ሰርድ ኳርታይልስ ፎር ኢች ዴታ ሴት ይለናል። የመጀመሪያው ኳርታይል እና ሶስተኛውን ኳርታይል ወይም አፐር ኳርታይል እና ሎወር ኳርታይሉን ኮምፒት እናደርጋለን ማለት ነው። ሁሌም እንደምናደርገው ኳርታይሎቹን ኮምፒት ለማድረግ በመጀመሪያ የሰጠንን ዴታ በቅደም ተከተል እንደዚህ እናስቀምጠዋለን። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ማድረግ ይቻላል፣ ግን ዩዥዋሊ ኮመን የሆነው ከትንሽ ወደ ትልቅ አሬንጅ ማድረግ ስለሆነ እንደዚህ እናደርጋለን። ይህን ካደረግን በኋላ ኪውኬ የሰጠን ዴታ ብዛት 7 ስለሆነ ኦድ ነው። በመሆኑም ኬ ሲባዛ ኤን ፕላስ 1 ሲካፈል ለ4 አድርገን እሱ የሚገኝበት ቦታ ያ ኬስ ኳርታይሉ ይሆናል። አሁን የኤን ሎወር ኳርታይል ወይም ኪዋንን ኮምፒት እናድርግ። በዚህ ኬዝ አሁን ኬ 1 ስለሆነ ኤን ደግሞ 7 ነው። 7 ሲደመር 1 ሲካፈል ለ4 አድርገን ይሄ የሚገኝበት ቦታ የኪዋን ሎኬሽን ይሆናል ወይም ይሄኛው አይተም። በመሆኑም 7 ሲደመር 1 ማለት 8 ነው። ሲካፈል ለ4 2 ይመጣል። ይሄ ደግሞ ሰከንድ አይተም መሆኑን አወቅን። ሰከንድ አይተም ማለት በዚህ ላይ 30 ነው። ስለሆነም 30 ኪዋን ይሆናል። በተመሳሳይ ሁኔታ ኪው3 እንደዚሁ ኬን 3 በማድረግ የምንሰራው ስለሆነ 3 ሲባዛ 7 ሲደመር 1 ሲካፈል ለ4 አድርገን የምናገኘው ቁጥር እሱ ሎኬሽኑን ይነግረናል። በዚህ መሰረት ቅድም ያገኘነውን ቁጥር 2ን በ3 ማባዛት ነው። ይሄ 6 ስለሆነ ሲክስ አይተም ሰርድ ኳርታይል ይሆናል። በዚህ መሰረት ስንቆጥር 1 2 3 4 5 6 ስድስተኛው 180 ነው። ስለዚህ ይሄ ሰርድ ኳርታይል ሆነ ማለት ነው። ቢንም እንደዚሁ በቅደም ተከተል እንደዚህ ብናስቀምጠው 130 140 እንዲያለ ቢሄድ በተመሳሳይ ሁኔታ ኪው1 እና ኪው3ን ማግኘት እንችላለን። ስለሆነም ኪው1 እኩል ይሆናል አሁን 7 ነው። 7 ሲደመር የቁጥሩ ብዛት ማለት ነው የዴታ ብዛት ሲካፈል ለ4 ሲደመር 1 ሲካፈል ለ4 ይሄ አይተሙ የሚገኝበትን ሎኬሽን ይነግረናል። ይህም ሰከንድ አይተም ነው የሚሆነው። ስለዚህ ሰከንድ አይተም በዚህ መሰረት 1 2 140 ነው ማለት ነው። 140 እንወስዳለን። ኤ እና ቢ አንድ አይነት የዴታ ብዛት ስላላቸው ተመሳሳይ ቦታ ላይ እንደሚገኙ ግልጽ ነው እነኚህ ፈርስት እና ሰርድ ኳርታይሎቹ። ስለዚህ 6 አይተም ይሆናል ማለት ነው። ስድስተኛው አይተም ደግሞ በዚህ ዴታ ላይ 1 2 3 4 5 6 160 ነው ማለት ነው። 160 ይሆናል። ሁለተኛ ዲተርሚን ዘ ሬንጅ ኤንድ ኢንተር ኳርታይል ሬንጅ ፎር ኢች ዴታ ሴት ይለናል። ቀደም ሲል ኤ ላይ ያገኘነው ኪው1 30 ሲሆን ኪው3 ደግሞ 180 ነው። የቢም እንደዚሁ ኪው1 140 ኪው3 160 አግኝተናል። በዚህ መሰረት ሬንጅ እና ኢንተር ኳርታይል ሬንጅ ለእያንዳንዱ ዴታ ሴት እንሰራለን። በቅድሚያ የኤን ሬንጅ እንስራ። የዚህ ሬንጅ ማለት ደግሞ ላርጀስት ቫሊዩ ሲቀነስ ስሞለስት ቫሊዩ ስለሆነ ላርጀስቱ 190 ነው፣ ሲቀነስ 20 የዚህ ሪዛልት 170 ይሆናል። በመቀጠል ኢንተር ኳርታይል ሬንጁን ኮምፒት እናድርግ። ኢንተር ኳርታይል ሬንጅ የምንለው ደግሞ ኪው3 ወይም አፐር ኳርታይል ሲቀነስ ኪው1 ሎወር ኳርታይል ነው። ስለዚህ 180 ሲቀነስ 30 ይሆናል። የዚህ ሪዛልት ደግሞ 150 ይሰጠናል። በተመሳሳይ ሁኔታ የኤን እንዳገኘነው ሁሉ የቢንም ሬንጅ እንደዚሁ ኮምፒት ማድረግ እንችላለን። ይሄ ማለት ኤል ማይነስ ኤስ ነው። ኤል ማለት ላርጀስት ቫሊዩ ሲሆን ይሄ 170 ነው። ስሞለስቱ ደግሞ 130 ነው። ስለዚህ 170 ሲቀነስ 130 እናደርጋለን። ከዚህ የምናገኘው ሪዛልት 40 ነው። በመቀጠል ኢንተር ኳርታይል ሬንጁን ኮምፒት እናደርጋለን። ይህም ኪው3 ማይነስ ኪው1 በመሆኑ ኪው3 160 ነው፣ ሲቀነስ 140 ከዚህ የምናገኘው ሪዛልት 20 ይሆናል። ሶስተኛው ኮምፔር ዊች ሴት ኦፍ ዴታ ሃዝ ሃየር ቫሪዬሽን ይለናል። ቀደም ሲል ባየነው መሰረት
ዘ ዴታ ሴት ኤ ሃዝ ሃየር ቫሪሽን ኮምፔርድ ቱ ዴታ ሴት ቢ። ከቢ አንጻር ስንመለከተው ዴታ ሴት ኤ ሃየር ቫሪሽን እንዳለው የሚያመላክት ነገር አለው። ይህ እንግዲህ በጣም ሲግኒፊካንት የሆነ ቫሪሽን ስላለው በቀላሉ አይደንቲፋይ ማድረግ ይችላል። ነገር ግን በጣም የተቀራረበ በሚሆንበት ጊዜ ይሄ ብቻውን ቫሪሽኑን ኮምፔር ለማድረግ ሪሌቲቭ ቫሪሽኑን ኮምፔር ለማድረግ አያገለግለንም። ስለዚህ የተሻለ መንገድ ያስፈልገናል ማለት ነው። The coefficient of quartile deviation is a measure of relative dispersion and is based on upper quartile Q3 and lower quartile Q1 and is defined as follows. Coefficient of quartile deviation CQD is Q3 minus Q1 ይሄ ኢንተርኳርታይል ሬንጅ እንለው የነበረው ነው ከላይ ያለው ዲቫይድ ባይ Q3 ፕላስ Q1 ይሆናል። ስለዚህ ኮኤፊሽንት ኦፍ ኳርታይል ዲቪዥን CQD Q3 ማይነስ Q1 ዲቫይድ ባይ Q3 ፕላስ Q1። ይሄ እንግዲህ ዲፐንድ የሚያደርገው በሁለቱ ኳርታይሎች ነው፣ አፐር እና ሎወር ኳርታይል ላይ ማለት ነው። ኤግዛምፕል 1 ፎር ዘ ዴታ ጊቨን ኢን ኤግዛምፕል 1 ኢን ዘ ፕሪቪየስ ሴክሽን ካልኩሌት ዘ ኮኤፊሽንት ኦፍ ኳርታይል ዲቪዥን ኦፍ ቦዝ ሳብጀክትስ ይለናል። የሰጠንም ዴታ እንደምታዩት የፊዚክስ የሰባት ተማሪዎች ውጤት የእያንዳንዱ ከ25 ሲሆን የማትማቲክስ ደግሞ ከ50 ያላቸው ውጤት ነው። በአጠቃላይ የተማሪዎቹ ብዛት 7 ነው በሁለቱም ኬዝ። ስለዚህ አሁን እነዚህን የሁለቱንም ዴታ ኮኤፊሽንት ኦፍ ኳርታይል ዲቪዥን ኮምፒት እናደርጋለን። የሁለቱንም ዴታ ኳርታይል ኮምፒት ለማድረግ የምንጠቀመው ፎርሙላ ተመሳሳይ ነው። ለምን? የዴታዎቹ ብዛት 7 ስለሆነም ኪውኬ ይሄ ኬ 1 2 3 ሊሆን ይችላል እኩል ይሆናል ኬ ሲባዛ ኤን ፕላስ 1 ሲካፈል ለ4 እሱ የአይተሙን ሎኬሽን ይነግረናል ማለት ነው። በመጀመሪያ የፊዚክስን ኳርታይል እንፈልግ። ኪዋን እኩል ይሆናል ኬ አሁን 1 ነው ማለት ነው። ስለዚህ ኤን 7 ሲደመር 1 ሲካፈል ለ4 ይሄ ስንተኛው አይተም እንደሆነ ይነግረናል ማለት ነው። በመሆኑም 7 ሲደመር 1 8 ነው ሲካፈል ለ4 2 ይሆናል። ስለዚህ ሰከንድ አይተም አድርገን እንወስዳለን። ሰከንድ አይተም ደግሞ በዚህ ዴታ ውስጥ 1 2 ስለዚህ 15 ነው ማለት ነው ኪዋን። አሁን ደግሞ ኪው3ን ኮምፒት እናድርግ። ኪው3 3 ሲባዛ ኤን ፕላስ 1 ያው 7 ሲደመር 1 ነው ቀደም ሲል እንዳየ ነው ሲካፈል ለ4 አድርገን የምናገኘው አይተም ይሆናል። ይሄ ደግሞ ቅድም ያገኘነውን 2ን በ3 ማባዛት ነው። ስንት ይሆናል? 6። ስለዚህ ስድስተኛው አይተም ማን ነው የሚለውን እንፈልግ። 1 2 3 4 5 6 ስድስተኛው 21 ነው። ስለዚህ ኪው3 21 ይሆናል። በመቀጠል እኛ የምንፈልገው ኮኤፊሽንት ኦፍ ኳርታይል ዲቪዥን ስለሆነ ይሄ ደግሞ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 ተደርጎ የሚገኝ በመሆኑ እነዚህን ቁጥሮች እዚህ ጋር ያገኘናቸውን ሁለቱን ቁጥሮች እዚሁ ሰብስቲዩት በማድረግ እንፈልግ። ስለዚህ ኪው3 21 ነው ሲቀነስ 15 ሲካፈል 21 ሲደመር 15 ይህም 6 ሲካፈል ለ36 ይመጣል። ይህን ስናካፍል የምናገኘው ሪዛልት 0.1666 እያለ የሚቀጥል ወይም 6 ሪፒቲንግ ስለሆነ 17 አድርገን እናስቀምጠው። የማትማቲክሱንም ኮምፒት ለማድረግ ተመሳሳይ ስለሆነ የምንጠቀመው ዴታ ብዛት በቀጥታ ኪው1 ሁለተኛው አይተም እንደሚሆን እናውቃለን። ስለዚህ ያው እንዳለ መጻፍ ይቻል ነበር፣ ነገር ግን እንደዚሁ ድጋሚ ብንሰራውም ችግር ስለሌለው እንጻፈው። ስለዚህ 7 ሲደመር 1 ሲካፈል ለ4 የሚሰጠን ቦታ ያ አይተሙ ሎኬሽን ስለሆነ ከዚህ የምናገኘው ደግሞ ሰከንድ አይተም የሚል ነው። የማትማቲክስ ውጤት ሁለተኛው አይተም 1 2 25 ነው። ስለዚህ 25 አድርገን እንወስዳለን። በተመሳሳይ ሁኔታ ኪው3 ያው ስድስተኛው እንደሆነ ስለምናቅ 6 አይተም ደግሞ 1 2 3 4 5 6 ይሄ ቁጥር ይሆናል 35። ስለዚህ 35 አድርገን እንወስዳለን። ከዚህ በኋላ ኮኤፊሽንት ኦፍ ኳርታይል ዲቪዥን ይሄ ሲኪውዲ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 አድርገን የምናገኘው ነው። በመሆኑም ኪው3 35 አግኝተናል ሲቀነስ 25 ሲካፈል 35 ሲደመር 25 እናደርጋለን። ከ35 ላይ 25 ስንቀንስ 10 ነው። 35 ሲደመር 25 ደግሞ 60 ይመጣል። ከዚህ የምናገኘው ሪዛልት 0.1666 ወይም እያለ የሚቀጥል ወይም 0.16 ሪፒቲንግ በመሆኑ 0.17 አድርገን መውሰድ እንችላለን። እንደምትመለከቱት በሁለቱም ኬዝ ያገኘነው የፊዚክስም የማቴማቲክስም ኮኤፊሽንት ኦፍ ኳርታይል ዲቪዥን አንድ አይነት ቁጥር ነው፣ 0.17 0.17።
ይህም የሚያመለክተው በዚህ ሜጀር መሰረት በሁለቱም በፊዚክስም በማትማቲክስም ያላቸው ፐርፎርማንስ ተቀራራቢ እንደሆነ ነው። We see from the above competition that coefficient of quartile deviation for both physics and mathematics is 0.17 for both subjects. Therefore, the inference is that the marks or scores of the students in both subjects indicate the same median performance. በሁለቱም ሳብጀክቶች ተመሳሳይ የሆነ ፐርፎርማንስ እንዳላቸው ነው የሚያመለክተው። ኤግዛምፕል 2 The number of complaints received by the manager of Geda supermarket was recorded for each of the last 10 working days as it is given below. So 21, 15, 18, 10, 5, 27, 21, 19, 28, 25. ስለዚህ እነኚህ ነምበር ኦፍ ኮምፕሌንትስ ናቸው ላለፉት 10 ቀናት የተሰበሰቡ ማለት ነው። So find the coefficient of quartile deviation of the data. የዚህን ዴታ ኮኤፊሽንት ኦፍ ኳርታይል ዲቪዬሽን አግኙ ነው የተባለው። በመጀመሪያ የዴታው ብዛት 10 ስለሆነ የዚህን ዴታ ኳርታይል ኮምፒት ለማድረግ የምንጠቀመው ፎርሙላ ለኢቭን ነምበር ኦፍ ዴታ የምንጠቀመውን ኳርታይል ፎርሙላ ይሆናል ማለት ነው። ስለዚህ ኪውኬ ከ1 እስከ 3 1 2 3 ማለት ነው ይሆናል። ኬ ሲባዛ በኤን ሲካፈል ለ4 ሲደመር ኬ ሲባዛ በኤን ሲካፈል ለ4 ሲደመር 1 ይህን ለ2 በማካፈል የምናገኘው ኪውኬ የቱ ጋር እንዳረፈ ይሆናል። ዜርፎር ለመጀመሪያው ኪው1 እኩል ይሆናል ኬን 1 በማድረግ የምንወስደው ነው። ኤን ደግሞ 10 ነው። ስለዚህ 10 ሲካፈል ለ4 ሲደመር 10 ሲካፈል ለ4 ሲደመር 1 ይሄ ኦቨር 2 አድርገን የምናገኘው የአይተሙን ሎኬሽን ይነግረናል ማለት ነው። 10 ሲካፈል ለ4 2.5 ይሆናል። ከዛ 10 ሲካፈል ለ4 ሲደመር 1 ደግሞ 3.5 ነው። ይሄን ለ2 እናካፍላለን። ከዛ የአይተሙ ሎኬሽን ይታወቃል ማለት ነው። ይህ ማለት 2.5 ሲደመር 3.5 6 ነው። ሲካፈል ለ2 3 ይሆናል። ሶስተኛው አይተም ማለት ነው። ሰርድ አይተም። አሁን ሶስተኛው አይተም ሎኬት የምናደርገው ከሰጠን ሮው ዴታ ሳይሆን አሬንጅ አድርገን መሆን አለበት። ስለዚህ አሬንጅ እናደርገዋለን ዴታውን ከትንሽ ወደ ትልቅ። ሶስተኛው በዚህ ኬስ 1 2 3 15 ይሆናል ማለት ነው። ከእንደገና ኪው3ን ኮምፒት እናድርግ። ኪው3 3 ሲባዛ 10 ሲካፈል ለ4 ሲደመር 3 ሲባዛ በ10 ሲካፈል ለ4 ሲደመር 1 ይህን ለ2 በማካፈል ስንተኛው አይተም እንደሆነ ሎኬት እናደርጋለን ማለት ነው። በዚህ መሰረት 3 ሲባዛ 10 ሲካፈል ለ4 ማለት 7.5 ይመጣል። 7.5 ሲደመር 8.5 ሲካፈል ለ2 የዚህ ሎኬሽን የቱ ጋር እንደሆነ እንፈልጋለን ማለት ነው። እዚህ ላይ በመጀመሪያ ቁጥሮቹን እንደምር 7.5 ሲደመር 8.5 ማለት 16 ሲካፈል ለ2 8 ይሆናል። ስምንተኛው ተርም ማለት ነው ኤዝ አይተም። ስለሆነም ስምንተኛው አይተም 1 2 3 4 5 6 7 8 21 ነው። ስለዚህ 21 ሰርድ ኳርታይል ይሆናል በዚህ ኬስ። አሁን ኮኤፊሽንት ኦፍ ኳርታይል ዲቪዬሽንን ኮምፒት ማድረግ የምንችልበት ደረጃ ላይ ነን። ስለዚህ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 አድርገን ነው የምንሰራ። ይህን ኪው3 ደግሞ 21 አግኝተናል። ሲቀነስ 15 የኪው1 ቫሊዩ ነው። 21 ሲደመር 15 እናደርገዋለን። ይሄ ደግሞ 6 ሲካፈል ለ36 ማለት ነው። የዚህ ቫሊዩ ደግሞ ቀደም ሲል እንዳየነው 0.16 ሪፒቲንግ ነው። ይህን 0.17 ብለን ማስቀመጥ እንችላለን። ኤክሰርሳይዝ 320 question 1 The marks obtained in English by 9 students are given below. Calculate the coefficients of quartile deviation for the data ይለናል። እንግዲህ የሰጠን ዴታ 45 32 37 46 እያለ የሚቀጥል ነው። እንደምታዩት ቁጥሩ አሬንጅ አልተደረገም። በመጀመሪያ የምናደርገው ቁጥሩን አሬንጅ ማድረግ ነው። ከዛ ኪው1 እና ኪው3ን ኮምፒት እናደርጋለን። ኪው1 ማለት ሎወር ኳርታይሉ ሲሆን ኪው3 ደግሞ አፐር ኳርታይሉ ነው። የሰጠን የዴታ ብዛት ኦድ ስለሆነ 9 በመሆኑ የምንጠቀመው ይህን ሩል ይሆናል ኳርታይሎቹን ለማግኘት። በመሆኑም የመጀመሪያው ኳርታይል ኪው1 እኩል ይሆናል። በዚህ ኬስ ኬ 1 ነው። ኤን ደግሞ 9 ነው። 9 ሲደመር 1 ሲካፈል ለ4 እናደርግና ይሄ የሚሰጠን ሎኬሽን እንወስዳለን ማለት ነው። 9 ሲደመር 1 10 ነው። 10 ሲካፈል ለ4 2.5 ይመጣል። ስለዚህ 2.5ኛ ተርም ይሄ ማለት ደግሞ ሁለተኛው ተርም ሲደመር ሶስተኛው ሲቀነስ ሁለተኛው ሲባዛ በ0.5 አድርገን የምናገኘው ነው። በመጀመሪያ ሰከንድ ተርም ማለት የትኛው ነው? 1 2 36 ነው ማለት ነው። ሶስተኛው ተርም 36 ነው። ስለዚህ
ሶስተኛው ተርም ሲቀነስ ሁለተኛው ተርም 36 ሲቀነስ 36 ዜሮ ስለሆነ ዜሮ ሲባዛ በ0.5 ምንም ለውጥ አያመጣም፣ ያው ዜሮ ነው። ስለዚህ ሰከንድ ተርምን እንወስዳለን ማለት ነው። እሱም 36 ነው። አሁን ደግሞ ኪው3ን ኮምፒት እናድርግ። ኪው3 ያው የኬ ቫልዩ 3 ስለሆነ 3 ሲባዛ ብለን ቀደም ሲል ያገኘነውን ሪዛልት እንወስዳለን። እሱም 2.5 ነው። ስለዚህ በ2.5 እናባዘዋለን። ይሄ የተርሙን ሎኬሽን ይነግረናል። ይህ ደግሞ 7.5 ስለሚሰጠን 7.5 ወይም 7.5 አይተም አድርገን እንወስዳለን። እዚህ ላይ 7.5 የሚባል ስለሌለን በመጀመሪያ የምናደርገው 7 አይተም ሲደመር 0.5 ማለት ኤዝ አይተም ሲቀነስ ሰቨንዝ አይተም ከዛ በ0.5 እናባዘዋለን። ከዚህ የምናገኘው ሪዛልት እንመልከት። የመጀመሪያው ሰቨንዝ አይተም ማለት 1 2 3 4 5 6 7 ይሄኛው ነው። ስለዚህ ሰባተኛው 45 ነው። 45 እንወስዳለን። 45 ሲደመር ስምንተኛው 46 ነው። ስለዚህ 46 ሲቀነስ 45 ሰባተኛው አይተም እሱን ደግሞ በ0.5 እናባዛለን። 46 ሲቀነስ 45 ሲባዛ በ0.5 እናደርጋለን። 45 ሲደመር 46 ሲቀነስ 45 ማለት 1 ነው። ስለዚህ 1 ሲባዛ በ0.5 እናደርጋለን። የዚህ ሪዛልት 45.5 ይሰጠናል። ኔክስት ኮኤፊሽንት ኦፍ ኳርታይል ዲቪዬሽንን ኮምፒት እናድርግ። ይሄ እንደተለመደው ኪው3 ማይነስ ኪው1 ሲካፈል ኪው3 ፕላስ ኪው1 አድርገን የምናገኘው ስለሆነ ኪው3ን ቀደም ሲል እንዳገኘ ነው 45.5 ነው። ሲቀነስ 36 የኪው1 ቫሊዩ ነው። ሲካፈል 45.5 ሲደመር 36 እናድርገዋለን። የዚህ ቫሊዩ ደግሞ 9.5 ሲካፈል ለ81.5 ይሆናል። ይህን ስናካፍል የምናገኘው ሪዛልት 0.116564417 እያለ የሚቀጥል ነው። ስለዚህ እስከዚህ ከወሰድ በቂ ነው። ኩዌስችን 2 ካልኩሌት ዘ ኮኤፊሽንት ኦፍ ኳርታይል ዲቪዬሽን ፎር ዴታ ሴት 2 4 6 8 10 5 6 9 4 6 የሰጠን ዴታ ብዛት 10 ስለሆነ 10 ዴታ በሚኖርበት ጊዜ የምንጠቀምበት የኳርታይል ፎርሙላ ይሄን ይመስላል። ኪውኬ ኬኤን ኦቨር 4 ፕላስ ኬኤን ኦቨር 4 ፕላስ 1 ዲቫይድ ባይ 2 አድርገን ከዛ የምናገኘውን አይተም አይደንቲፋይ እናደርጋለን ማለት ነው። ስለዚህ ኬ 1 2 3 መሆን ይችላል። በመጀመሪያ ግን የሰጠን ዴታ እንደዚህ አሬንጅ ሳይደረግ ስለሆነ በቅደም ተከተል አሬንጅ አድርጎ ማስቀመጥ ተገቢ ነው። በቅድሚያ ኪው1ን ኮምፒት እናድርግ። ኪው1 ማለት አሁን ኬ 1 ስለሆነ ኤን የሰጠን 10 ነው። ብዛቱ 10 ስለሆነ 10 ሲካፈል ለ4 ሲደመር 10 ሲካፈል ለ4 ሲደመር 1 ይህን ደግሞ ለ2 በማካፈል የአይተሙን ሎኬሽን አይደንቲፋይ እናደርጋለን። 10 ሲካፈል ለ4 2.5 ነው። 2.5 ሲደመር 3.5 ሲካፈል ለ2 ይሄ የአይተሙ ሎኬሽን ይሆናል ማለት ነው። 2.5 ሲደመር 3.5 6 ነው። ሲካፈል ለ2 3 ይመጣል። ስለዚህ ሰርድ አይተም አድርገን እንወስዳለን። ሰርድ አይተም ደግሞ አሁን አሬንጅ ባረግነው መሰረት 1 2 3 4 ይሆናል። ዜርፎር ኪው1 4 ነው ማለት ነው። ኔክስት ኪው3ን ኮምፒት እናድርግ። ኪው3ን ኮምፒት ለማድረግ እዚህ ጋር የኬ ቫልዩ ብቻ ነው የሚቀየረው። ኬን 3 ማድረግ ነው። ስለዚህ ቀደም ሲል ያገኘናቸውን ቁጥሮች እያንዳንዱን በ3 በማባዛት 2.5 በ3 ብናባዛ የምናገኘው 7.5 ይሆናል። ስለዚህ 7.5 እዚህ ጋርም 7.5 ሲደመር 1 ይሆናል ማለት ነው። በመሆኑም 7.5 ሲደመር 8.5 ሲካፈል ለ2 አድርገን ኮምፒት እናደርገዋለን ማለት ነው። ይሄ የአይተሙ ሎኬሽን ይሆናል። በዚህ መሰረት 7.5 ሲደመር 8.5 16 ይሆናል። ሲካፈል ለ2 8። ስለዚህ ስምንተኛው አይተም ይሆናል። ስምንተኛው አይተም ማለት ደግሞ በተሰጠን ዴታ መሰረት አሬንጅ የተደረገው ማለት ነው። 1 2 3 4 5 6 7 8 8 ራሱ ነው። ስለዚህ 8ን እንወስዳለን። አሁን ኪው1 እና ኪው3ን ስላገኘን ኮኤፊሽንት ኦፍ ኳርታይል ዲቪዬሽን እኩል ይሆናል ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 ስለሆነ እነዚህን ቁጥሮች እዚህ ጋር ያገኘነውን ሰብስቲዩት እናደርጋለን ማለት ነው። በዚህ መሰረት 8 ሲቀነስ 4 ሲካፈል 8 ሲደመር 4 ይሆናል። ይሄ 4 ሲካፈል ለ12 ይመጣል። ይህን ደግሞ በዴሲማል ፎርም ስናስቀምጠው 0.3 ሪፒቲንግ ስለሆነ 0.33 ብለን ማስቀመጥ በቂ ነው። ቀደም ሲል የአንግሩፕ ዴታ ኮኤፊሽንት ኦፍ ኳርታይል ዲቪዬሽን እንዴት ኮምፒት እንደሚደረግ አይተናል። ከዚህ ቀጥሎ ደግሞ
የግሩፕ ዴታ ኮኤፊሽንት ኦፍ ኳርታይል ዲቪዬሽን እንዴት ኮምፒውት እንደሚደረግ እንመለከታለን። ኤግዛምፕል 3 ፍሮም ዘ ፎሎዊንግ ዴታ ካልኩሌት ዘ ኮኤፊሽንት ኦፍ ኳርታይል ዲቪዬሽን ይለናል። እዚህ ጋር የተሰጠን ግሩፕ ዴታ ስለሆነ የግሩፕ ዴታ አፐር እና ሎወር ኳርታይሎች እንዴት ኮምፒውት እንደሚደረጉ እናውቃለን። ስለዚህ እሱን ኮምፒውት ማድረግ ይኖርብናል። ለዚህ ደግሞ የሚያግዘን እዚህ ጋር የተሰጠን ፍሪኩዌንሲ አለ። እያንዳንዱ ክላስ ኪሙሌቲቭ ፍሪኩዌንሲውን ማወቅ ተገቢ ስለሆነ እሱን እንሰራለን። በዚህ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ውስጥ 1 2 3 4 5 6 ክላሶች አሉ። እያንዳንዱ ክላስ የሚያመለክተው የተማሪዎችን ማርክ ሲሆን ከስር ደግሞ የተማሪዎችን ቁጥር ተቀምጠዋል። ይሄን በምንፈልገው መንገድ አሬንጅ አድርገን ኪሙሌቲቭ ፍሪኩዌንሲ ለእያንዳንዱ ክላስ ኮምፒውት እናድርግ። ቀደም ሲል ያየነውን ቴብል በዚህ መንገድ አሬንጅ አድርገነዋል። አሁን የእያንዳንዱን ክላስ ኪሙሌቲቭ ፍሪኩዌንሲ ኮምፒውት እናድርግ። ኪሙሌቲቭ ፍሪኩዌንሲ ማለት የክላሱ ፍሪኩዌንሲ እና ከሱ ቀደም ብሎ ያሉት ክላሶች ፍሪኩዌንሲ ድምር ማለት ስለሆነ የመጀመሪያው ክላስ 10 እንዳለ እናስቀምጣለን። ቀጥሎ ያለው ደግሞ 20 ሲደመር 10 30 ይሆናል። 30 ሲደመር 30 60 60 ሲደመር 50 110 ሲደመር 40 150 ይሆናል። ሲደመር 30 180። በዚህ መሰረት አጠቃላይ ያለን የኦብዘርቬሽን ብዛት ወይም ነምበር ኦፍ ስቱደንት 180 ነው ማለት ነው። በመጀመሪያ ኪዋንን ኮምፒውት እናድርግ። ኪዋን ኮምፒውት ለማድረግ ሎኬሽኑን ማግኘት አለብን። የዚህ ሎኬሽን ደግሞ የሚገኘው ኤን ሲካፈል ለ4 በማድረግ ነው። እዚህ ጋር ኬያችን 1 ስለሆነ ማለት ነው። ይሄ አይተሙ የቱ ጋር እንዳረፈ ማወቅ ያስችለናል። ኤን ማለት 180 በመሆኑ 180 ሲካፈል ለ4 እናደርጋለን። ይሄ የሚሰጠን ሎኬሽን አይደንቲፋይ እናደርጋለን። በዚህ መሰረት 45ኛው አይተም ይሆናል። 45ኛው አይተም ደግሞ ኪሙሌቲቭ ፍሪኩዌንሲውን በመመልከት ማወቅ ይቻላል። የመጀመሪያው ክላስ ላይ ኪሙሌቲቭ ፍሪኩዌንሲ 10 ነው። ከዛ 30 ይላል። ከዛ 60። እኛ የምንፈልገው 45 ነው። 45 ደግሞ በዚህ ውስጥ እንዳለ አሁን አረጋግጥን ማለት ነው። በመሆኑም ፈርስት ኳርታይል የሚገኘው እዚህኛው ክላስ ነው። ፈርስት ኳርታይል ክላሱን ስላወቅን ፈርስት ኳርታይሉን ደግሞ ኮምፒውት የምናደርገው በዚህ መንገድ ነው። ኤል ማለት ሎወር ባውንደሪ ኦፍ ደ ኳርታይል ክላስ። በዚህ መሰረት ይሄ 20 ይሆናል። ኤን ኦቨር 4 ኤን 180 ነው። ሲካፈል ለ4 ይሄ 45 እናገኛለን። ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ። ይሄኛውን ክላስ ቀድሞ የሚገኘው ክላስ ኪሙሌቲቭ ፍሪኩዌንሲውን ኮምፒውት እናደርጋለን። ወይም እዚህ ጋር ተቀምጧል፣ እሱን እንሰራለን። ሲካፈል ፍሪኩዌንሲ ኦፍ ደ ኳርታይል ክላስ የዚህን ፍሪኩዌንሲ እንወስዳለን። ሲባዛ ክላስ ዊዝ ደግሞ የኳርታይል ክላሱን አፐር ሊሚት ሲቀነስ ሎወር ሊሚት አድርገን የምናገኘው ነው። ስለዚህ ኤልን እናውቃለን 20 ነው። ሲደመር ኤን ኦቨር 4 45 ነው። ሲቀነስ ኩሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ ያም 30 ነው። ሲካፈል ፍሪኩዌንሲ ኦፍ ደ ኳርታይል ክላስ ይሄ 30 ይሆናል። ኤጌን ሲባዛ ክላስ ዊዝ 10። በዚህ መሰረት የኪው1 ቫሊዩ 25 ይመጣል ማለት ነው። አሁን ደግሞ አፐር ኳርታይሉን ኮምፒውት እናደርጋለን። ኪው3 እንደምናውቀው 3 ሲባዛ በኤን ሲካፈል ለ4 ያ የአይተሙ ሎኬሽን በቴብሉ ላይ ይነግረናል። በዚህ መሰረት ኤን ኦቨር 4 ቀደም ሲል 45 ስላገኘን ሲባዛ በ3 ብናደርገው የምናገኘው ሪዛልት 135ኛው አይተም እንደሆነ ይነግረናል። 135ኛው ደግሞ የሚገኘው ኪሙሌቲቭ ፍሪኩዌንሲውን ብንመለከት እዚህ ድረስ 110 ነው። ከዛ 150። ስለዚህ 135ኛው ያለው እዚህ ውስጥ ነው ያለው ማለት ነው። በመሆኑም ይሄ ኳርታይል ክላሳችን ይሆናል። የኳርታይል ክላሱን ሎኬሽን ካወቅን ኪው3 ኤል ሲደመር 3ኤን ኦቨር 4 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ ሲካፈል ፍሪኩዌንሲ ኦፍ ደ ኳርታይል ክላስ ሲባዛ ክላስ ዊዝ። በዚህ መሰረት ኤል 40 ነው። ሲደመር 3ኤን ኦቨር 4 ያው 135 መሆኑን አውቀናል። ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ ይሄ ደግሞ 110 ነው። 110 እናስቀምጣለን። ሲካፈል የክላሱ ፍሪኩዌንሲ 40 ነው። 40 እዚህ ጋር እናስቀምጣለን ዲኖሚኔተር ላይ ሲባዛ ክላስ ዊዝ 10 46.25 እናገኛለን። ከዚህ ቀጥሎ የምንፈልገው ኮኤፊሽንት ኦፍ ኳርታይል ዲቪዬሽን ስለሆነ ይሄ ደግሞ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 አድርገን የምንሰራው ነው። ኪው3 46.25 ነው። ሲቀነስ ኪው1 25 ሲካፈል 46.25 ሲደመር 25 ይሆናል። የዚህ ሪዛልት ደግሞ
21.25 ሲካፈል ለ71.25 ይሆናል። ይህም 0.298245 እያለ የሚቀጥል ነው። እስከዚህ ከወሰድን በቂያችን ስለሆነ እንደዚህ እናደርገዋለን። ኤክሰርሳይዝ 3.21 የመጀመሪያው ጥያቄ ካልኩሌት the coefficient of quartile division for the continuous group data says given below ይለናል። እዚህ ጋር ቀጥሎ ያሉት ፍሪኩዌንሲ ዲስትሪቢዩሽን የእሱን ኮኤፊሽንት ኦፍ ኳርታይል ዲቪዥን ነው የምፈልገው። ክላስ ባውንደሪው እዚህ ጋር ተሰጥቶናል፣ ፍሪኩዌንሲ እዚህ ጋር ተሰጥቶናል። አሁን በተጨማሪ የምፈልገው ምንድን ነው? ኪሙሌቲቭ ፍሪኩዌንሲ የእያንዳንዱ ክላስ መታወቅ ስላለበት አንድ ቴብል እዚህ ጋር እንጨምራለን። ከዛ ኳርታይሎቹን ሎኬት ማድረግ ይኖርብናል። ኪዋን የቱ ጋር እንዳለ ያም ሎወር ኳርታይል ማለት ነው። ከዛ ሶስተኛው ኳርታይልም የቱ ጋር እንዳለ የእያንዳንዱ ሎኬሽን ካወቅን በኋላ ፈርስት ኳርታይል ለምሳሌ ሎኬሽኑ እንደታወቀ ኢሚዲየትሊ ኪዋንን ኮምፒት ማድረግ ይቻላል። ኪው ስሪንም እንደዛው። አሁን የእያንዳንዱን ክላስ ኪሙሌቲቭ ፍሪኩዌንሲ እዚህ ጋር እናስቀምጥ። እዚህ ጋር 8 አለን። ከዛ 87 ሲደመር 8 95 ይመጣል። ከዚህ ደግሞ 285 ይሆናል። እንዲህ እያለ ይቀጥላል። በመጀመሪያ የኪዋንን ሎኬሽን እንፈልግ። ኪዋን ሎኬሽኑን ለማግኘት ምንድነው የምናደርገው? አጠቃላይ ያለው ኦብዘርቬሽን ወይም የዴታ ብዛት ወይም የፍሪኩዌንሲው ድምር ሲካፈል ለ4 አድርገን የምናገኘው ነው። ይሄ የአይተሙን ሎኬሽን ይነግረናል። ኤን ደግሞ 905 ነው። ሲካፈል ለ4 እናደርገዋለን። ይሄ የሚሰጠን ቁጥር 226.25 ይሆናል። 226.25 ማለት የቱ ጋር እንዳለ እንፈልግ። 995 285 እዚህ ጋር እንዳለ አሁን እርግጠኞች ሆነናል። ለምን 226 285 በ95 ከዛ ቀጥሎ 285 የሚገኝበት ስለሆነ ኪሙሌቲቭ ፍሪኩዌንሲው ይሄ ኳርታይል ክላሱ ይሆናል ማለት ነው። ኳርታይል ክላሱን ስላወቅን ኪዋን ምን ይሆናል? ኤል ሲደመር ከዛ የሚመጣው ኤን ኦቨር 4 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ኳርታይል ክላስ ሲካፈል ፍሪኩዌንሲ ኦፍ ኳርታይል ክላስ ሲባዛ ደብሊው ይሄ ክላስ ዊድዝ ነው። ኤል ደግሞ 49.5 ይሆናል። ይሄ ሎወር ባውንደሪው ነው። ሲደመር ኤን ቀደም ሲል ያገኘነው ነው። ኤን ኦቨር 4 226.25 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ኳርታይል ክላስ ይሄ 95 ነው። ሲካፈል ለኪሙሌቲቭ ፍሪኩዌንሲ ኦፍ ኳርታይል ክላስ 190 ሲባዛ ደብሊው 10 ነው። ይህን ደግሞ በካልኩሌተር በመስራት የምናገኘው ሪዛልት 56.408 ይሆናል። በመቀጠል ኪው ስሪ የቱ ጋር እንደሚገኝ ሎኬት እናደርጋለን። ይህን ሎኬት ለማድረግ ደግሞ የምናደርገው 3n ኦቨር 4 የቱ ጋር እንዳለ በመፈለግ ይሆናል። ቀደም ሲል ኤን ኦቨር 4 ስንት እንደሆነ ስላወቅን እሱም በ3 በማባዛት ሪዛልቱን ማግኘት ይቻላል። ይህም 678.75 ይሰጠናል። ይሄኛው አይተም ማለት ነው። ስለዚህ 678.75ኛው አይተም የቱ ጋር እንደሚገኝ ቴብሉ ላይ እንፈልጋለን። ኪሙሌቲቭ ፍሪኩዌንሲውን ብንመለከት 678 የሚገኘው እዚህ ውስጥ ስለሆነ ይሄ ኳርታይል ክላሳችን ነው ማለት ነው። ኪው ስሪንም ኮምፒውት የምናደርገው በተመሳሳይ ፎርሙላ ስለሆነ ኤል ማለት ሎወር ክላስ ባውንደሪ ኦፍ ኳርታይል ክላስ ነው። ሶ ይሄ ቫልዩ ደግሞ 69.5 ይሆናል። ሲደመር 3n ኦቨር 4 ቀደም ሲል ያገኘነው ነው 678.75 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ኳርታይል ክላስ ይሄ 589 ይሆናል። ሲካፈል የዚህ ፍሪኩዌንሲ የኳርታይል ክላሱ ፍሪኩዌንሲ 211 ሲባዛ ክላስ ዊዙ 10 ይሆናል። ስለዚህ ይሄን ደምረን የምናገኘው ሪዛልት የዚህ ቫልዩ ደግሞ አፕሮክሲሜትሊ 73.754 ይሆናል። በመቀጠል ኮኤፊሽንት ኦፍ ኳርታይል ዲቪዥኑ ምን ይመጣል? ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 በመሆኑ ቀደም ሲል ያገኘናቸውን ቁጥሮች እዚህ ጋር እናስቀምጣለን። 73.754 ሲቀነስ 56.408 ሲካፈል የእነዚህ ቁጥሮች ድምር 73.754 ሲደመር 56.408 ከዚህ የምናገኘው 0.133 ይመጣል። ስለሆነም የዚህ ኮንቲኒየስ ኪሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ነው። ኮኤፊሽንት ኦፍ ኳርታይል ዲቪዥኑ 0.133 ነው ማለት ነው። ሁለተኛ ጥያቄ the Q1 and Q3 of gross income of two companies are given below። ያው እንግዲህ ምንም የምንሰራው ነገር የለም። Q1 እና Q3 ተሰጥቶናል። የኤ 5000 ነው፣ የቢ 1000 ነው። ኪዋ ናቸው። የኤ
ይህን ያክል ተሰጥቶናል። የቢ ደግሞ 45320 ተሰጥቶናል። ይህን መሰረት በማድረግ የነዚህን ካምፓኒዎች ኢንካም ኮኤፊሽንት ኦፍ ኳርታይል ዲቪዥን እንሰራለን ማለት ነው። ኤ ካልኩሌት the coefficient of quartile division of each company ይለናል። የካምፓኒ ኤ ኪው1 5000 ነው። ኪው3 ደግሞ 54300 ስለሆነ ኮኤፊሽንት ኦፍ ኳርታይል ዲቪዥን የዚህ ካምፓኒ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 አድርገን የምናስቀምጠው ነው። በዚህ መሰረት 54300 ሲቀነስ 5000 ሲካፈል 54300 ሲደመር 5000 እናደርገዋለን። የዚህ ሪዛልት 0.831 ይመጣል። የካምፓኒ ቢ ኪው1 ደግሞ 1000 ኪው3 45320 ስለሆነ ኮኤፊሽንት ኦፍ ኳርታይል ዲቪዥን ለዚህ ካምፓኒ ኪው3 ሲቀነስ ኪው1 ሲካፈል ኪው3 ሲደመር ኪው1 ነው የምናደርገው። ተመሳሳይ ነው። ይህም 45320 ሲቀነስ 1000 ሲካፈል 45320 ሲደመር 1000 እናደርገዋለን። የዚህ ሪዛልት 0.957 ይመጣል። ቢ which company has more variable income? ይህ እንግዲህ የሚወሰነው ቅድም ያገኘነውን ኮኤፊሽንት ኦፍ ኳርታይል ዲቪዥን በመመልከት ከሁለቱ በንጽጽር ትልቅ ቫልዩ ያለው ሞር ቫሪያብል ኢንካም እንዳለው የሚያመላክት ሲሆን አነስ ያለው ደግሞ በአንጻራዊነት ቫሪያቢሊቲው ቀነስ ያለ ወይም ኮንሲስታንት የሆነ ኢንካም አለው ማለት ነው። የኤ ኮኤፊሽንት ኦፍ ኳርታይል ዲቪዥን 0.831 ነው። የቢ ደግሞ ኮኤፊሽንት ኦፍ ኳርታይል ዲቪዥኑ 0.957 ነው። ከሁለቱ በንጽጽር ትልቅ ቫልዩ ያለው ይሄኛው በመሆኑ ቫሪያብል ኢንካም ያለው ሞር ቫሪያብል የሆነ ኢንካም ያለው የቢ ይሆናል ማለት ነው።